የብልጽግናው የአስከሬን ገመና ተጋለጠም። አገዛዙ በትላንትናው ዕለት ያደረኩት ባለው ምርጫ አስከሬናቸውን ከቤት አስቀምጠው መረጡኝ ባላቸው የሸዋ ጠቅላይ ግዛት ነዋሪዎች ላይ አስደንጋጭ መረጃ ወጥቷል። በምክትል ጠቅላይ ሚኒስትሩና በአገዛዙ ልሳናት የወጣው ፕሮፓጋንዳ ገመናና መጀመሪያም በግፍ የተገደለውን በኋላም ለፕሮፓጋንዳ መስሪያ የተደረገውን ግለሰብ ማን ገደለው የሚለውን መረጃ ከስፍራው አረጋግጠናል። በቀዳሚነት እናስደምጣችኋለን። ፋኖ በአርማጮ ያደረገው ባለው ተጋድሎ ከተሞችን ተቆጣጥሯል። በአውደ ውጊያው የተሸነፈው የአገዛዝ ጦር በንጹሃን መኖሪያ ቤት ላይ በጣለው የሞርተር ቅንቡላ የተገደሉትን 7 የአንድ ቤተሰብ አባላት አሳዛኝ መረጃ ይዘናል። በአርማጮ በአገዛዝ ሰራዊትና በፋኖ ኃይሎች እየተደረገ ባለው አውደ ውጊያ የትኞቹ ከተሞች በፋኖ ተያዙ የሚለውንና በፋኖ ጥቃት እርምጃ የተወሰደባቸውን አመራሮች በተመለከተ ከግንባር ያሰናደናቸው መረጃዎች እናደርሳችኋለን። ሃይማኖት ተኮር በሆነው የኦሮሚያ ክልል ጥቃት በርካታ ነዋሪዎች በግፍ መገደላቸው እየተገለጸ ነው። በአርሲ የተፈጠረውን አሳዛኝ ክስተት በተመለከተ ከነዋሪዎች ያገኘነው መረጃ ወደ እናንተ እናደርሳለን። ህወሓት ለወረራ ሳደርገው የነበረውን ዝግጅትን አጠናቅቄያለሁ ብሏል። ህወሓት በግዳጅ አሰልጥኖ ላስመረቃቸው ሰልጣኞች በወታደር አዛዦቹ በኩል ያስተላለፈው መልእክት ለጣና ሳተላይት ቴሌቪዥን ደርሷል። በመቀሌ የቀድሞ ምክር ቤቱን ሰብስቦ ያሳለፋቸውን ውሳኔዎችም ከስፍራው አጠናክረናል። አብራችሁን ስትቆዩ ትሰሙታላችሁ። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች አክብሮታዊ ሰላምታችን በያላችሁበት ይድረስ እያልን ለግንቦት 25 ቀን 2018 ዓ.ም ያዘጋጀናቸው ያልተሰሙና አዳዲስ መረጃዎችን ከዚህ ሰዓት ጀምረው ወደ እናንተ ይደርሳሉ። አብራችሁን ቆዩ። አገዛዙን ያስመረጠው አስከሬን ገመና በሸዋ ጠቅላይ ግዛት በዓይን እማኞች አንደበት ተጋልጧል። አገዛዙ በትላንትናው ዕለት ምርጫ እያደረኩ ነው ባለበት ወላዶች ምጣቸውን ተቋቁመው በሰኞ ቀን የተጋቡት ሙሽሮችም ሰርጋቸውን ጥለው መንግስታቸውን ለመምረጥ ወደ ምርጫ ጣቢያ አመርተዋል ማለቱን ተከትሎ መነጋገሪያ ሆኗል። ሁለት እጅ የሌለው ግለሰብ በጥርሱ መረጠኝ ሲል በልሳኖቹ በኩል ያስነገረው ብልጽግና ወዲህ ደግሞ አስክሬናቸውን ከቤት አስቀምጠው ሀዘናቸውንም ተቋቁመው በምርጫው የተሳተፉ የቤተሰብ አባላት መኖራቸውንም በምክትል ጠቅላይ ሚኒስትሩ የግል የፌስቡክ ገጽና በፋና ቴሌቪዥን በኩል አዘግቦ ነበር። ይህንን ተከትሎ የብልጽግናው ገመና ለጣና ሳተላይት ቴሌቪዥን ያጋለጡት የሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ነዋሪዎች የሆነውን ሁሉ ለጣቢያችን አብራርተዋል። ጉዳዩ የተፈጸመው በሲያደብርና ዋዩ ወረዳ አባያ ቀበሌ ነው። ወረዳው በኦሮሚያ ክልል አዋሳኝ አካባቢ በመሆኑ የሸኔ ታጣቂዎች ወደ ቀጠናው እየገቡ በተደጋጋሚ ንጹሃንን ሲገሉ መቆየታቸው የወረዳው ነዋሪዎችም በአካባቢው አስተዳደር ሲፈተኑ መቆየታቸውንም ምንጮቻችን ገልጸዋል። በዚህ የተነሳ የወረዳው ዋና አስተዳዳሪ የሆኑት አቶ ደሱ ምክረ አካባቢውን በቤተሰባዊ መዋቅር ተቆጣጥረው በህዝብ ላይ ግፍና በደል እየፈጸሙ እንደሚገኙ ነዋሪዎቹ ያስረዳሉ። እንደ ምንጮቻችን ገለጻ የወረዳው አስተዳዳሪ በአሁኑ ወቅት በተለይም ከወረዳው ውጭ የሆኑ ከ70 በላይ የመንግስት ሰራተኞችን አስረው እንደሚገኙ የገለጹ ሲሆን በርካቶችን ከስራ አባረው ቤተሰባዊ አስተዳደር እየዘረጉ ይገኛሉ ሲሉም አክለዋል። በቀጠናው ከሚንቀሳቀሱ ታጣቂዎች ጋር ቅርብ ግንኙነት እንዳላቸው የሚነገርላቸው አቶ ደሱ ምክረ ታጣቂዎቹ በጫካ ሆነው ከህዝብ ግብር ሰብስበው እንዲወስዱ ማድረጋቸውና አስተዳዳሪውም በግል አካውንታቸው ያለደረሰኝ ከነጋዴዎችና ከነዋሪዎቹ ግብር እንደሚሰበስቡ ነዋሪዎቹ ለጣና ሳተላይት ቴሌቪዥን ገልጸዋል። እኒህ ከኦነግ ሸኔ ታጣቂዎች ጋር ሳይቀር ጥብቅ ቁርኝት እንዳላቸው የሚነገርላቸውና በንጹሃን ላይ ግፍ እየፈጸሙ የሚገኙት የብልጽግናው የወረዳ አስተዳዳሪ በትላንትናው ዕለት ምርጫ ልታደናቅፍ ነው በማለት በአደባባይ አንድ የአባያ ቀበሌ ነዋሪ የሆነ ንጹሃንን እንደገደሉ የዓይን እማኞች ለጣና ሳተላይት ቴሌቪዥን አረጋግጠዋል። በወረዳው አስተዳዳሪው ወንድም በሆነው እና የወረዳው ሰላምና ደህንነት ኃላፊ በሆነው ዮሐንስ ምክረ ትዕዛዝ የተገደለው የአባያ ቀበሌ ነዋሪው አስከሬኑ ወደ ቤተሰቦቹ ቤት ከገባ በኋላ የሚሊሻ ታጣቂዎቹ ወደ ሀዘን ቤቱ በመሄድ በዚያ የተሰበሰቡትን አዘንተኞች ወደ ምርጫ ጣቢያ እንዲሄዱ ማስገደዳቸውን የገለጹት የዓይን እማኞቹ ወደ ምርጫ ጣቢያ አንሄድም ያሉ የሟች የቅርብ ቤተሰቦች ላይም ድብደባ እንደተፈጸመባቸው ተናግረዋል። የብልጽግናው ከፍተኛ ባለስልጣን አቶ ተመስገን ጥሩነህና ያገዛዙ ብቸኛ ልሳን የሆነው ፋና ቴሌቪዥን በወረዳው አስተዳዳሪው በግፍ የተገደለውን የአባያ ቀበሌ ነዋሪ ቤተሰቦች በሚሊሻ ተገደው ወደ ምርጫ ጣቢያ ከተወሰዱ በኋላ በወረዳው ኮሙኒኬሽን የተነሳ ምስል ከተላከ
ከተላከላቸው በኋላ አየር ላይ እንደዋሉት የአካባቢው ነዋሪዎች ለጣቢያችን አረጋግጠዋል። ብልጽግና ትናንት አደረኩት ባለው ምርጫ በመንግስታቸው ግፍ የተገደሉትን ንጹሃን አስከሬን ለምርጫው ማድመቂያ ሲጠቀሙ ቢስተዋሉም እርሳቸው ግን በተወለዱበት አካባቢ መምረጥ ሳይችሉ ቀርተው በባህር ዳር ከተማ በድሮን እየተጠበቁ ኮሮጃቸውን መሙላታቸው ይታወቃል። በርካታ ዜጎች በምርጫው አንሳተፍም ማለታቸውን ተከትሎ የጸጥታ አባላቱን በምርጫ ጣቢያ አሰልፎ ኮሮጆ ሲሞላ ተንቀሳቃሽ ምስል የወጣበት አገዛዙ በአገሪቱ ታሪክ ታይቶ የማይታወቀውን የሰኞ ቀን ጋብቻ ድል ያለ ሰርጋቸውን ትተው እኔን ሊመርጡ የመጡ ሙሽሮች አሉ ማለቱም የአገዛዙ ገመና ያጋለጠ ድራማ ሆኖም ተመዝግቧል። በአርማጭሆ በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል የሚደረጉ ውጊያዎች ተጠናክረው መቀጠላቸው ተገለጸም። በውጊያው የፋኖ ኃይሎች ከተሞችን መቆጣጠራቸውም ተሰምቷል። ከትናንት በስቲያ በአርማጭሆ ሮቤት ከተማ በመግባት በአገዛዙ ሰራዊት ላይ ጥቃት የከፈቱት የፋኖ ኃይሎች ከፍተኛ የሆነው ወታደራዊ ኪሳራ ማድረሳቸው የሚታወስ ሲሆን አገዛዙ ምርጫው እንዳይደናቀፍ በሚል ከጎንደር ከተማና ከሌሎቹ አካባቢዎች ኃይሉን በማሰባሰብ ወደ ሮቤት መግባቱን ተከትሎ የፋኖ ኃይሎች ከተማው ወጥተው እንደነበር ምንጮቻችን ለጣና ሳተላይት ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ ፋኖ ዛሬ በሌሊት በሮቤት ከተማ በከፍተው ድንገተኛ ጥቃት ከተማውን ሙሉ በሙሉ በመቆጣጠር በአገዛዙ ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ማድረሱ ተሰምቷል። የፋኖ ኃይሎችን ድንገተኛ ጥቃት ተከትሎ የአገዛዙ የጸጥታ ኃይል የምርጫ ኮሮጆ በመያዝ ከተማውን ለቀው ወደ ጎንደር መሸሻቸው ተሰምቷል። ሌሎቹ የአድማ ብተናና የወረዳው የሚሊሻ አባላት ከፋኖ ኃይሎች ጋር ለሰዓታት የዘለቀ ውጊያ ማድረጋቸውን የገለጹት ምንጮቻችን በውጊያው በርካታ የአገዛዙ የጸጥታ ኃይል ሙትና ቁስለኛ መሆናቸው ሲገለጽ ወታደራዊ ቁሳቁሶችን በፋኖች መግባታቸው ተረጋግጧል። በአሁኑ ሰዓት ውጊያው በሮቤት ከተማ ዙሪያ ተጠናክሮ መቀጠሉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች የአገዛዙ ሰራዊት አባላት ምሽጋቸውን ለቀው ከአካባቢው እየወጡ መሆናቸውም ተጠቁሟል። በሮቤት ከተማ የፋኖ ኃይሎች በከፈቱት ጥቃት የከተማዋን ከፍተኛ የፖሊስ አመራር ጨምሮ የብልጽግና ካድሬዎችም በፋኖ እርምጃ እንደተወሰደባቸው ተረጋግጧል። በአርማጭሆ በተለያዩ አካባቢዎች የአገዛዙን የምርጫ እንቅስቃሴ ተከትሎ በፋኖ ኃይሎች እየተደረጉ ያሉ ውጊያዎች ተጠናክረው መቀጠላቸው ሲገለጽ በታች አርማጭሆና በማዕከላዊ አርማጭሆ አካባቢ ሙሴ ባምብና ዙሪያ የጠገዴ የአርማጭሆ ሰጋሮ ቀጠና እንዲሁም ጃንሱማ ተብሎ በሚጠራው ታዳጊ ከተማ በፋኖ ኃይሎችና በአገዛዙ ሰራዊት መካከል ብርቱ ውጊያ መደረጉ ተሰምቷል። በአካባቢው በማዕከላዊ አርማጭሆ ዘመነ ብርቂ እና በምዕራብ አርማጭሆ ቀጠና ሞገሴ በሚባል ስፍራም የፋኖ ኃይሎች የተጠናከረ ጥቃት መክፈታቸውን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። ከመተማ ወደ አርማጭሆ ቀጠና በሚወስደው ደለሳ ተብሎ በሚጠራው ቀጠና እና በምዕራብ ጎንደር መተማ ወደ አርማጭሆ ባሉ መስመሮች አካባቢዎችም ለሰዓታት የቆዩ ውጊያዎች ተደርገዋል ተብሏል። በአካባቢው በተደረገው ውጊያ ዲሽቃ፣ ሞርተርና ሌሎች ከባድ መሳሪያዎችም ጥቅም ላይ መዋላቸውን ምንጮቻችን ገልጸዋል። በጎንደር ቀጠና እየተደረጉ ያሉ ውጊያዎች ተጠናክረው በቀጠሉበት በደቡብ ጎንደር ከምርጫው ጋር ተያይዞ የተደረጉ ተጋድሎችን ዘመቻ ሙሉቀን አለኝ ብሎ መሰየሙን የሜጀር ጀነራል ውባንታ ባተ አንደኛ ኮር የህዝብ ግንኙነት ክፍል አስታውቋል። የህዝብ ግንኙነት ክፍል ባወጣው መረጃ በአካባቢው ከትናንት እስከ ዛሬ እየተደረጉ ባሉ ውጊያዎች ፋኖ ከፍተኛ ድል መቀዳጀቱን አስታውቋል። የህዝብ ግንኙነት ክፍሉ እንደገለጸው በአንዳቤት ወረዳ በተደረጉ ውጊያዎች ፋኖ በአገዛዙ ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ደርሶበታል ብሏል። በፋኖ ኃይሎች ጥቃት ተከፍቶበት ጉዳት ያስተናገደው የአገዛዙ ሰራዊት የሞርተር ቅንቡላ ወደ አርሶ አደሮች ቀይ በማስወንጨፍ 7 የአንድ ቤተሰብ አባላትን በአንድ ቤት ውስጥ እንዳሉ በግፍ ገለዋል ሲል አስታውቋል። በአካባቢው በነበረው አውደ ውጊያ ብልጽግናው አድርገዋል ያለው ምርጫ ሳይሳካ መቅረቱን ተከትሎ ብስጭት ውስጥ የገባው የአገዛዙ ሰራዊት ተከታታይ የከባድ መሳሪያ ድብደባዎችን እንደፈጸመ የገለጹት ምንጮቻችን በአንዳቤት ወረዳ በአዳማ ቀበሌ ይናት በምትባል ጎጥ ቄስ ወርቄ ሲሳይ የተባሉ 7 የቤተሰብ አባላት ከቤታቸው ተቀምጠው በቤቱ ላይ በወደቀ የሞርተር ቅንቡላ በአስከፊ ሁኔታ ተገድለዋል ተብሏል።
በኦሮሚያ ክልል በንጹሃን ላይ በተከፈተ ጥቃት በርካታ ነዋሪዎች በግፍ ተገድለዋል። በሺ የሚቆጠሩ መኖሪያ ቤታቸው ወድሞ ከቤት ንብረታቸው መፈናቀላቸው ተገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን በታጣቂዎች በተፈጸመው ጥቃት የአካባቢው አገረ ስብከት 37 የሚደርሱ የኦርቶዶክስ እምነት ተከታዮች መገደላቸውን ሲገልጽ የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት የሟቾች ቁጥር ከ110 ተሻግሯል። በጥቃቱ አብያተ ክርስቲያናትም መቃጠላቸው የተገለጸ ሲሆን ጥቃቱ ተጠናክሮ በመቀጠሉ ነዋሪዎቹ የድረሱልኝ ጥሪ እያሰሙ ነው። በዞኑ አሶኮ ወረዳ ከ250 በላይ መኖሪያ ቤቶች ሙሉ በሙሉ መቃጠላቸውን ተከትሎ ከሞት የተረፉ ነዋሪዎች የመኖሪያ ቀያቸውን ለቀው መውጣታቸውም ተሰምቷል። ምንጮቹ ለጣና ሳተላይት ቴሌቪዥን እንደገለጹት ጥቃቱ ከግንቦት 23 አመሻሽ ጀምሮ የሆነ ሲሆን በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ስለመሆኑም ተረጋግጧል። ጥቃቱ ዛሬም ተጠናክሮ መቀጠሉን የገለጹት የአካባቢው ነዋሪዎች የሟቾች ቁጥር ከተገለጸው በላይ እየጨመረ ነው ብለዋል። በአሶኮ ወረዳ የሚገኙት ጠለታ ገብርኤል እና ኩፍቴና መድኃኔዓለም ቤተክርስቲያኖች በታጣቂዎች ተቃጥለው ሙሉ በሙሉ መውደማቸው የተገለጸ ሲሆን ሌሎች አብያተ ክርስቲያናትም ዘረፋ ተፈጽሞባቸዋል ተብሏል። በአሶኮ ወረዳ በሚገኙ በርካታ ቀበሌዎች ዛሬ ከጠዋቱ ጀምሮ በታጣቂዎች በተከፈተው ጥቃት በርካታ ንጹሃኖች በግፍ ስለመገደላቸው የገለጹት ምንጮቻችን ለተከታታይ 3 ቀናት እየተፈጸመ ባለው ጥቃት ለመንግስት አካላት ጥሪ ብናቀርብም ሊደርሱልን አልቻሉም ብለዋል። በወረዳው ዘዲቡ፣ እሬቻ ሚካኤል፣ ሱንቴ ማርያም፣ ቦገዶ አቦ፣ ሌንጮ ኦዳ፣ ጅሶና በኳስ ድሬ ቀበሌዎች ዛሬም የኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጥቃት ተጠናክሮ የቀጠለባቸው አካባቢዎች ናቸው። ቤተሰቦቻቸው የተገደሉባቸው ሀብትና ንብረታቸው የተቃጠለባቸው ነዋሪዎች አሁንም ለራሳቸው ሕይወት ስጋት ላይ በመሆናቸው ከስፍራው እየወጡ ወደ ጫካዎች በመሰደድ ላይ እንደሚገኙም ለጣቢያችን በላኩት መረጃ አረጋግጠዋል። ቀደም ባለው ጊዜ መሰል ጥቃቶች ሲፈጸሙ በራሳችን አቅም መከላከል እንችል ነበር ያሉት የአሶኮ ወረዳ ነዋሪዎች የመንግስት ካድሬዎች አካባቢውን እናረጋጋለን፣ ለሕይወታችሁ ዋስትና እንሰጣለን በሚል ሆን ብለው በፈጠሩት ማዘናጋት ህዝቡ ባልተዘጋጀበት ለጥቃት ተጋልጧል፣ ሕፃናትና አረጋውያንም በግፍ ተገድለዋል ሲሉም ገልጸዋል። ታጣቂዎቹ ይህንን አስከፊ ጥቃት የፈጸሙት የመንግስት ካድሬዎች ህዝቡ ላይ የፈጠሩትን ማዘናጋት እንደ መልካም አጋጣሚ በመጠቀም ነው ያሉት ምንጮቻችን በቤተ ክርስቲያን እና በእምነት ተከታዮቹ ላይ አነጣጥሮ እየተፈጸመ ያለው ጥቃት ይህ ዜና እስከተጠናከረበት እኩለ ቀን ድረስ ተጠናክሮ መቀጠሉን ጣቢያችን ከስፍራው በደረሰው መረጃ አረጋግጧል። በምስራቅ አርሲ ዞን አሶኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫው ዋዜማና በዕለቱ ታቅዶ የተፈጸመ በመሆኑም ተመላክቷል። በወረዳው ስር በሚገኘው ጠለታ ጨፋ ቀበሌ በተፈጸመው አስከፊ ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ሀብት ንብረቶቻቸው በታጣቂዎች ተዘርፈው ነዋሪዎቹ ያለ ምግብና ያለምንም የሰብአዊ እርዳታ ጫካ ውስጥ በስቃይ ውስጥ ይገኛሉ ተብሏል። ሕይወታቸውን ለማትረፍ በጫካ ከገቡት የአካባቢው ነዋሪዎች በተጨማሪም ሕፃናትና አረጋውያን ጨምሮ በሺ የሚቆጠሩ ነዋሪዎች አካባቢያቸውን ሙሉ በሙሉ ለቀው ሱንቴ በሚባል ስፍራ መሰደዳቸውን ምንጮቻችን ለጣና ሳተላይት ቴሌቪዥን ገልጸዋል። በተመሳሳይ ካራ ኩፍቴና ቀበሌ ቤቶች በከፍተኛ ሁኔታ የተቃጠሉ ሲሆን ህዝቡ የመድኃኔዓለም ታቦትን በክብር ይዞ ሕይወቱን ለማዳን ንዋየ ቅድሳቱን ከቃጥሎ ለመታደግ ወደ ሱንቴ አካባቢ መሸሹ ተነግሯል። ጥቃቱ በሰው ሕይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ መሆኑን ያረጋገጡት ምንጮቹም ይህም ብልጽግናው ወደ ስልጣን ከመጣ ጊዜ ጀምሮ የሚፈጸመው ሃይማኖት ተኮር ጥቃት አካል መሆኑን አስታውቀዋል። ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያንም በዚህ ጥቃት ሙሉ በሙሉ በቃጠሎ ወድሟል ነው የተባለው። ነዋሪዎቹ በአሁኑ ሰዓት በጫካ ውስጥ ተጠልለው የሚገኙ ሲሆን ለሕይወታቸው ምንም አይነት የጸጥታ ከለላ እንደሌላቸው ተናግረዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ የሚገኙ የዝቋላ አንድነት ገዳም በሚፈጸሙ ተደጋጋሚ ጥቃቶች በርካታ ምዕመናንና የሃይማኖት አባቶች መገደላቸው ይታወሳል። በኦሮሚያ ክልል ምስራቅ አርሲ አካባቢም በኦርቶዶክስ ቤተክርስቲያንና አማኞች ላይ ያነጣጠረ ጥቃት ከህዳር ወር ጀምሮ በተደጋጋሚ ሲፈጸም ቆይቷል። ህወሓት በቅርቡ የአማራ አጽመ ርስት የሆነውን ወልቃይትና ሌሎች የክልሉን አካባቢዎች ለመውረር ዝግጅቴን አጠናቅቄያለሁ ብሏል።
በትግራይ ክልል በግዳጅ ታፍሰው ወደ ማሰልጠኛዎች ተወስደው ለምርቃት ለበቁ የህወሓት ታጣቂዎች መልእክት ያስተላለፉት የህወሓት ወታደራዊ አዛዦች በቅርቡ ወልቃይትን ለመውረር እየተዘጋጀን ስለሆነ ሰራዊታችን ትዕዛዛችን በተጠንቀቅ ይጠብቅ ብለዋል። አርሚ 26 የተባለው ታጣቂ ቡድን አዛዥ ኮሎኔል ሀጎስ ገብረ የትግራይ ራስን በራስ የመወሰን መብት በልጆቿ ይረጋገጣል ሲሉ ለጦርነት ያደረጉትን ዝግጅት ማጠናቀቃቸውን በይፋ ገልጸዋል። በቅርቡም ትግራይ ነጻ ሀገር ትሆናለች በማለት ታጣቂዎቹ ለውጊያ እንዲዘጋጁ ትዕዛዝ ሰጥተዋል። የሌላኛው ታጣቂ ቡድን አርሚ 33 አዛዦች ደግሞ በቅርቡ ወልቃይትና ጸለምትን እንወራለን በማለት ጦር አውጀዋል። ጣና ሳተላይት ቴሌቪዥን በደረሰው መረጃ በትግራይ ክልል ለ3 ወራት ያህል ስልጠና ሲወስዱ የነበሩ ታጣቂዎችን ያስመረቁት ወታደራዊ አዛዦች በቅርቡ ወደ ወልቃይት ለመዝመት መዘጋጀታቸውን ገልጸዋል ነው የተባለው። የማዕከላዊ ኮሚቴ ግምገማ ያደረገው ህወሓትም ርዕሶቻችን እናስመልሳለን በማለት በስልጣን ዘመኑ በወረራ ይዟቸው የነበሩ የአማራ ግዛቶችን በድጋሚ ለመውረር ጦርነቱን ለመጀመር እየተዘጋጀ መሆኑን ይፋ አድርጓል። የህዝብ ደህንነትን ለማስከበር የትግራይ ሉዓላዊነትን ለማስጠበቅ እንዲሁም የተፈናቀሉ ዜጎችን ለመመለስ በቅርቡ የመከት ዘመቻ ይከፈታል ሲል ለታጣቂዎቹ ያስታወቀው ህወሓት ለዳግም ጦርነት ስንዘጋጅ ዋና እቅዳችን ዘመቻ ወልቃይትን በመክፈት አካባቢውን መቆጣጠር ነው ማለታቸውን ጣና ሳተላይት ቴሌቪዥን ከምንጮቹ አረጋግጧል። ህወሓት ወልቃይትን ለመውረር ከ58 ጊዜ በላይ ሙከራ ቢያደርግም በአካባቢው በሚንቀሳቀሰው የተከዜ ዘብ ብርቱ ምት አስተናግዶ መመለሱ ይታወሳል። በነ ኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ቀጠናውን ላለማስደፈር በተጠንቀቅ ላይ መሆኑንም በተደጋጋሚ ተገልጿል። ህወሓት ግንቦት መጨረሻ ጀምሬ እከፍተዋለሁ ባለው ዘመቻ መከት በመቀሌ ሹምሽር እያደረገ መሆኑን የተገለጸ ሲሆን በማዕከላዊ ኮሚቴ ግምገማው ከህወሓት አካሄድና እቅድ በተቃራኒ ቆመዋል የተባሉ 2 የማዕከላዊ ኮሚቴ አባላት ተባረዋል። ዶክተር ፍስሐ ሀብተ ጽዮንና ዶክተር ሰለሞን ኪዳኔ ከህወሓት ማዕከላዊ ኮሚቴ ተባረው በአቶ ተወልደ ገብረ ጻድቅ ዶክተር ኪሮስ ጉሽ የተተኩ የቀድሞ አመራሮች ናቸው። ከተባረሩት በተጨማሪም አቶ ተክላይ ገብረመድህንና ወይዘሮ ሊያ ካሳም የተባሉ የህወሓት ማዕከላዊ ኮሚቴ አባላት ደግሞ በህወሓት የቁም እስረኛ እንደሚደረጉ የመጨረሻ ማስጠንቀቂያ ተሰጥቷቸዋል። ህወሓት በመቀሌ ባቋቋመው አዲስ ካቢኔ ከዚህ በፊት የትግራይ ጊዜ አስተዳደርን ከታደሰ ወረደ ለመረከብ ከአብይ አህመድ ጋር ውስጥ ለውስጥ እየተገናኘ ነው የሚል ወቀሳ ይቀርብባቸው የነበሩትን አቶ አማኑኤል አሰፋን የግሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አድርጎ ሹሟል። ህወሓት ፈርሶ ለታደሰው ምክር ቤት ሌሎች እጩዎችንም አቅርቦ ሹመታቸውንም አጽድቋል። በዚህም አቶ አለም ገብረዋህድን የከተማ ልማትና ኮንስትራክሽን ኃላፊ አድርጎ ሲሾም ሌሎቹ የዞንና የክልል አመራሮችም በትናንትናው ዕለት መመደቡ ተረጋግጧል። በራያና ሰቆጣ በኩል ጦርነት ከፍቶ የሚገኘውና አሁን ደግሞ ወልቃይትን እወራለሁ የሚለው ህወሓት ከፍተኛ የወታደሮች ዝግጅት በየካምፖቹ እያደረገ ይገኛል። በትግራይ ክልል የግዳጅ ወታደራዊ አፈሳው ተጠናክሮ መቀጠሉንም ጣና ሳተላይት ቴሌቪዥን ከመቀሌ በደረሰው መረጃ አረጋግጧል። እንደ ምንጮቻችን ገለጻ እድሜያቸው 12ና 13 የሚሆኑ ታዳጊ ህጻናትን ጨምሮ የ60 ዓመት አዛውንቶችን በግዳጅ እየታፈሱ ወደ ጦር ካምፕ እየገቡ መሆናቸው ተሰምቷል። በትናንትናው ዕለት ከአክሱም ከተማና አካባቢው ከ180 በላይ ህጻናት በህወሓት ታጣቂዎች ታፍሰው ወደ ተለያዩ ወታደራዊ ማሰልጠኛ ማዕከላት ተወስደዋል ተብሏል። ግማሾቹ አክሱም በሚገኝ ወታደራዊ ማሰልጠኛ ገብተዋል የተባለ ሲሆን ሌሎቹ ቀሪዎቹ ደግሞ በሽሬ ከተማ ወደሚገኘው የሰለክላካ ወታደራዊ ማሰልጠኛ በወታደራዊ ፓትሮል ተጭነው ተወስደዋል። የትግራይ ወጣት ከወታደራዊ አፈሳው ጋር ተያይዞ ከፍተኛ በደል እየተፈጸመበት መሆኑን የሚገልጹት የጣና ሳተላይት ቴሌቪዥን ምንጮች ከወራት በፊት የህወሓትን የግዳጅ አፈሳ በማምለጥ ከመቀሌ ሸሽተው አዲስ አበባ የገቡ ወጣቶች ደግሞ የህወሓት ደጋፊ ናችሁ በሚል በፌዴራል መንግስቱ እየታሰሩ ነው በማለት ወላጆቻቸው ለጣቢያችን ገልጸዋል። ህወሓት በመሃል ትግራይ ይህንን እያደረገ ባለበት በዚህ ወቅት በራያ አላማጣ ወደ ጩቤ በር ዘልቀው የገቡ የህወሓት ታጣቂዎች ዛሬም በከባድ መሳሪያ የታገዘም ተኩስ እያደረጉ መሆናቸውን የአካባቢው ነዋሪዎች ተናግረዋል። በሰቆጣና በኮረም ከቀናት በፊት የህወሓት ታጣቂዎች ውጊያ መክፈታቸውን ተከትሎ የአገዛዙ ጥምር ጦር ቀጠናውን ለቆ የወጣ ሲሆን አካባቢውን የተቆጣጠረው ህወሓት የህዝብ ንብረቶችን እየዘረፈ ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ እየወሰዳቸው መሆናቸውን የአይን እማኞቹ ለጣና ሳተላይት ቴሌቪዥን ገልጸዋል። ክቡራንና ክቡራት የጣና ሳተላይት ቴሌቪዥን ተከታታዮች ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።